የጀመራችሁ እንዲሁም ደግሞ ሳትጀምሩ እስካሁን ያላችሁ የ12ኛ ክፍል ተማሪዎች የትኛውን ፓርት ማጥናት እንዳለባችሁ በትንሹም ፓርቶቹን ለማሳየት ነው በዚህ ቪዲዮ የመጣሁት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ያው ሙሉ በሙሉ የተሸፈነ ሳይሆን ያው እነዚህንም በማጥናት ብቻ ራሱ ውጤታማ ትሆናላችሁ እና እነዚህን ነው የማሳያችሁ። እያንዳንዱን ፓርት እንግዲህ ማጥናት ያለባችሁን በዚህ ቪዲዮ አሳያችኋለሁ ማለት። ስለዚህ ሙሉ ቪዲዮ እንዳይረዝምባችሁ አጠር ለማድረግ ሞክራለሁ። ሙሉ ፋይሉን ከፈለጋችሁ የቴሌግራም ቻናላችን ላይ እናስቀምጣለን፣ ሊንክ ዲስክሪፕሽን ላይ አለ ማለት ነው። ስለዚህ እንግዲህ ከባዮሎጂ ስንጀምር ሁማን ባዮሎጂ ኤንድ ሄልዝ አለ አንደኛው። ስለ ፉድ ኤንድ ኒውትሪሽን ማጥናት ትችላላችሁ። ፉድ ኤንድ ኒውትሪሽን አለ። ሌላው ደግሞ አንደኛ ማለት ነው። ስለዚህ ሁማን ባዮሎጂ ኤንድ ሄልዝ ላይ እዚህ ጋር ማለት ነው እንደምታዩት ስለ ፉድ ኒውትሪሽን አለ፣ ስለ ዳይጀስቲቭ ሲስተም አለ፣ ስለ ሪስፓራቶሪ ሲስተም፣ ሴሉላር ሪስፓሬሽን፣ ሰርኩላር ሲስተም ሰርኩላሪቲ ማለት ነው፣ ነርቬስ ሲስተም፣ ሴንስ ኦርጋን፣ ኢንዶክትሪን ግላንድስ፣ ሪፕሮዳክቲቭ ሄልዝ፣ ሆሞስታቲክስ። እነዚህን ነገሮች ፎከስ ብታደረጉባቸው ሁማን ባዮሎጂ ኤንድ ሄልዝ ላይ የተያዙ ነገሮች አሉ ማለት ነው። ያሉበትም በሁሉም ግሬድ ላይ ያሉትን እነዚህን ርዕሶች እያገናኛችሁ ማጥናት ማለት። ስለዚህ እነዚህን ብቻ አጥንታችሁ ብዙ ነገር መመለስ ትችላላችሁ ማለት ነው። አንደኛው ይሄ ነው። ቻፕተር 2 ላይ ስለ ሴል ባዮሎጂ ስንመጣ ፈጠን ለማለት ልሞክር። አንደኛው ስለ ማይክሮስኮፕ ግዴታ ማወቅ አለባችሁ። ምክንያቱም ሴልን ስናስብ ማይክሮስኮፕ አለ አይደለ? ሴልን ለማየት ማይክሮስኮፕን እንትን እንላለን ማለት ነው። ስለ ሴል ስናስብ ማይክሮስኮፕ አይደለ ይታየው። ማይክሮስኮፕ ሳይገኝ ሴልን ማወቅ አንችልም እና ስለዚህ ስለ ማይክሮስኮፕ ስናስብ ሴል ይመጣልናል ማለት። ስለዚህ ስለ ሴል ለማወቅ ግዴታ ማይክሮስኮፕ ያስፈልጋል። ስለ ሴል ሴል ኤንድ ኢንቫይሮንመንት፣ ሴል ቲዮሪ አሉ አይደለ? ሴል ቲዮሪዎች፣ ታይፕስ ኦፍ ሴል፣ ፓርትስ ኦፍ ሴል ኤንድ ፋንክሽን የሚሉትን ሴል ባዮሎጂ ላይ እነዚህን ፓርቶች ብቻ በማጥናት ውጤታማ መሆን ትችላላችሁ ማለት ነው። እሺ ሌላው ደግሞ ምንድነው? ሶስተኛ ኤነርጂ ትራንስፈር ፉድ ሜኪንግ ኤንድ ግሮዝ ኢምፕላንትስ ነው። ዘ ሊቭ ፎቶሲንቴሲስ እዚህ ጋር ያሉትን ማለት ነው የምታያቸውም እነዚህም ማለት ነው። ዘ ሊቭ ፎቶሲንቴሲስ፣ ትራንስፖርት፣ ሪስፖንስ ቱ ፕላንት። ያው ፒዲኤፉን ለማስተዋወቅ ስለሆነ እዚህ የመጣሁት አላረዝምባችሁም። በቴሌግራም ቻናል ገብታችሁ ማየት ትችላላችሁ ማለት ነው። ባዮሎጂ ላይ ያለው ይሄ ነው ማለት ነው። ስለዚህ እነዚህን መቀጠል ትችላላችሁ ማለት ነው። ኢነርጂ ሌላው ማይክሮ ኦርጋኒዝም ነው። እዚህ ጋር ስለ ማይክሮ ኦርጋኒዝም ስናስብ ያለው ነገር ምንድን ነው? ስለ ዲዚዝ ማሰብ አለ። ስለ ዲዚዝ ይኖራል። ስለ ዲዚዝ ኤች አይ ቪ ኤድስ፣ ዋትስ ማይክሮ ኦርጋኒዝም፣ ዩባክቴሪያ፣ አርኪያ፣ ፈንጋይ፣ ፕሮቶዞዋ ምናምን ቫይረስ የሚባሉትን ነገሮች እነዚህ መያዝ ይኖርባችኋል ማለት ነው። እነዚህ ይመጣል ማለት ነው። ሄሬዲቲ፣ ማዮሲስ እነዚህ እንደሚባሉት እዚህ ጋር ያሉትን የተዘረዘሩትን ፓርት 5 ላይ ማወቅ ትችላላችሁ ማለት ነው። ባዮኬሚካል ሞለኪል ኢንዛይም የሚለውንም አንዱ ያለው እንትን ነው ማለት ነው። ስለዚህ ስለሱም ማወቅ ትችላላችሁ። ፓርት 6 ላይ ባዮሎጂ ይሄ ነው። ፓርት 7 ላይ ደግሞ ኢቮሉሽን ነው። ኢቮሉሽን እንደምታውቁት ግሬድ 12 ላይ ያለ እንትን ነው። ስለ ኢቮሉሽን ማወቅ ትችላላችሁ ማለት ነው። ኢቮሉሽን። እሺ ሌላው ባዮቴክኖሎጂ ሳይንስ፣ ባዮሎጂ፣ አፕሊኬሽን ኦፍ ባዮሎጂ ይህ ግሬድ 12 እና 10 ይመስለኛል ያለው። ይህንንም እዚሁ ጋር እያይዛችሁ ማወቅ ትችላላችሁ ማለት ነው። እሺ ሌላው ደግሞ ፓርት 10 ሁማን ኢንቫይሮንመንታል ላይ ስለ ኢንቫይሮንመንት ስናስብ ኢኮሲስተም፣ ኢፉድ ሪሌሽንሽፕስ፣ ሪሳይክሊንግ ኢን ኔቸር፣ አዳፕቴሽን፣ ትሪ ግሮዊንግ ፕሮጀክት እነዚህን ነገሮች ማየት ትችላላችሁ። ሁማን ቦዲ ሲስተም ያው ታውቁታላችሁ። ግሬድ 10ም ላይ ያለ ኦልሞስት ግሬድ 9 ላይ መሰል በጣም ፎከስ የሚያደርገው ስለ ሁማን ቦዲ ሲስተም። ይህንንም ማየት ትችላላችሁ። እነዚህ የተዘረዘሩትን ርዕሶች ፓርት 10 ላይ እዚህ ጋር ማለት ነው ፓርት 10 ላይ ያሉትን ማወቅ ትችላላችሁ ማለት ነው። እነዚህን ሰሌክት ያደረኩባቸውን ነገሮች ማለት ነው ፓርት 10 ላይ ያሉት። ክላይሜት ቼንጅ ኤንድ ኮንዘርቬሽን ኦፍ ኔቸር ኤንድ ሪሶርስ ግሬድ 12 ላይ ያለ ነገር ነው። እሱንም ማየት ትችላላችሁ። ሌላው ክላሲፊኬሽን እንደምታስታውሱት ስለ እንስሳት፣ ስለ ኪንግደም፣ አኒማል ኪንግደም ማለት ነው። ስለ እጽዋት ኪንግደም ብዙ ነገሮች አሉ እዚህ ጋር። ስለ 5 ኪንግደም የሚባሉትን ግሬድ 9 ላይ ያሉ ማለት ነው። እሺ ዳይናሚክስ፣ ስለ ፊዚክስ እናውራ። ዳይናሚክስ ኤንድ ወርክ ኤንድ ኤነርጂ ፓወር፣ ይሄ ደግሞ ግሬድ 9 ላይ ያለ፣ እሱን ማወቅ ትችላላችሁ። ይሄንን ማጥናት ትችላላችሁ። ስለ ዳይናሚክስ፣ ወርክ፣ ኢነርጂ ብቻ እዚህ ጋር ሰሌክት ያደረኳቸውን ቴክስቶች እነዚህን እያያችሁ ቪዲዮን ፖዝ እያደረጋችሁ መጻፍ ትችላላችሁ። ካልሆነ ደግሞ ቴሌግራም ቻናል ላይ ሮቴሽናል ሞሽን ውስጥ ያሉት ነገሮችን እዚህ ጋር ማግኘት ትችላላችሁ ማለት ነው። ሌላው ኒውተን ሎው ኦፍ ሞሽንስ፣ ወርክ፣ ኢነርጂ፣ ፓወር ኤንድ ፎርስ የሚለውን ፓርት 3 ላይ እነዚህን ነገሮችም እንደዚሁ እንዳልኳችሁ
እዚህ ጋር ለማስተዋወቅ ነው እንጂ ዲቴይል ከሄድኩኝ ብዙ ሰዓት ቪዲዮን መከታተል ሊኖርባችሁ ነው ማለት ነው። ስለዚህ ሙሉም በቴሌግራም ቻናል። ለማንኛውም ይሄ ነው አንደኛው ፍሉድ ሜካኒክስ ኤንድ ፍሉድ ስታቲክስ ያለ ነገር ነው። ፕሮፖርሲቭ ባልክ መተር ያው በልክ መተር ካስታውሳችሁ ግሬድ 11 ላይም አለ፣ እሱን ማወቅ ትችላላችሁ። እሺ ሞሽንስ ኢን ስትሬት ላይን ኢን ሞሽን ቱ ዳይሜንሽንም እሱንም መከታተል ትችላላችሁ። እሺ ዳይሜንሽናል ሞሽንም ቱ ዳይሜንሽናል ሞሽን፣ ፕሮጀክታይል ሞሽን፣ ሮቴሽናል ሞሽን እነዚህን ፕላኔታሪ ሞሽን ኤንድ ኬፕለስ ሮ የሚባለውን ግሬድ 11 ላይ ያለውንም መከታተል ትችላላችሁ። እሺ ቬክተር ነው ሪፕሬዘንቴሽን ቬክተር እንደምታስታውሱት 11 ላይ ያለ 9 ላይ ያለ መከተል እሱን ማንበብ ትችላላችሁ። ኢንትሮዳክሽን ቱ ኤሌክትሮኒክስ ኤንድ ቤዚክስ ኦፍ ኤሌክትሮኒክስ፣ ቫኪዩም ቲዩብ ዲቫይስ እነዚህን ኮንዳክተርስ ምናምን የሚሉትንም እዛው ላይ መከታተል ትችላላችሁ። እዚህ ጋር ሰሌክት ያደረኩትን እንደዚህ ፖዝ እያደረጋችሁ ማንበብ ትችላላችሁ ማለት ነው። እነዚህ አይነት ነገሮችን ኦኬ። ሌላው ኬሚስትሪ ነው። ኬሚካል ሪያክሽን ኤንድ ስቶኪዮሜትሪ ይህ መከታተል ትችላላችሁ። ግሬድ 9 ይመስለኛል እዛም ላይ አለ። ብቻ ርዕሱን እያስገባችሁ እናንተ ስለምታውቁ እያጠናችሁ ስለሆነ መከታተል ትችላላችሁ። እነዚህን ርዕሶች ብቻ እያስገባችሁ ኮርስ ኮንተንት ላይ እያያችሁ መጽሐፋችሁ ላይ ማለት ነው እነዚህን ማወቅ ትችላላችሁ ማለት ነው። ኬሚስትሪ እንደዚህ በፓርት የተከፋፈለ ስለሆነ በቀላሉ ለማወቅ አትቸገሩም ማለት ነው። በቀላሉ ማወቅ ትችላላችሁ። እነዚህን ነገሮች የተከፋፈሉትን በደንብ ለማጥናት ሞክሩ። ስለዚህ እነዚህን በፓርት ሲከፋፈል አትወዛገቡም። ጀማሪም ከሆናችሁ የተመረጡ ርዕሶችን ብታጠኑ ሞር አሪፍ ይሆናል ማለት ነው፣ ጊዜም ከመቆጠብ ማለት ነው። ስለዚህ ያላችሁን ጊዜ በአግባቡ ለመጠቀም ያው ማትስ ላይ እንደምታዩትም ፈርዘር ኦን ሪሌሽን ኤንድ ፋንክሽን ፈርዘር ኦን ሪሌሽን ኤንድ ፋንክሽን ያው ፈርዘር ያልሆነውን ግሬድ 9 ላይ ያለውን ማየት ትችላላችሁ። ፈርዘር ከሆነ ደግሞ ግሬድ 11 ላይ ያለ ማለት ነው። እሺ ስታቲስቲክስ ኤንድ ፕሮባቢሊቲ በአዲሱ ካሪኩለም 12 ላይ ያለ 9 ላይ ያለ እያገናኛችሁ ማየት ትችላላችሁ ማለት ነው። ማትሪክስ ኤንድ ዲተርሚናንት ግሬድ 11 ላይ ያለ ነገር ነው። ሴት ኦፍ ኮምፕሌክስ ነምበር ይህም ግሬድ 11 ያለ ነው። ቬክተር ኤንድ ትራንስፎርሜሽን በተለይ ትራንስፎርሜሽን ኦፍ ፕሌን ያለው ግሬድ 11 ላይ ነው። ፈርዘር ኦን ትሪጎኖሜትሪክ ቤዚክ ትሪጎኖሜትሪክ ግሬድ 9 ላይ ያለ፣ ፈርዘር ከሆነ ደግሞ ግሬድ 11 ላይ ያለ። ነምበር ሲስተም 11 ላይ ያለ። ሶሉሽን ኦፍ ኩዌሽን ይሄም አለ። ፈርዘር ኦን ሴት 10 ላይ ያለ። እነዚህን ሲኮንስ ኤንድ ስትሬስ 12 ላይ አለ። ስለዚህ እነዚህን በአግባቡ ጊዜያቸውን በተለይ ደግሞ ሲነበብ አሁን 9 ላይ ያለው 11 ላይ ሊኖር ይችላል እና እነሱን አብራችሁ እያገናኛችሁ ሞር ማንበቡ በጣም አሪፍ ይሆናል። ስለዚህ ከተመቻችሁ ቪዲዮ ሼር አድርጉላቸው ለጓደኞቻችሁ፣ ሰብስክራይብ አድርጉ፣ ላይክ አድርጉ እና ደግሞ ቴሌግራም ቻናላችን ጆይን ማለት እንዳትረሱ ማለት ነው። ስለዚህ ኮመንት ላይ ጻፉልኝ፣ የምትፈልጉት ነገር ካለ ኮመንት ላይ ጻፉ። ቴንክ ዩ